በኢኮኖሚ የተዋሃደች አፍሪካን ማየት ከግማሽ ክፍለ ዘመን በፊት ያኔው የአፍሪካ አንድነት ድርጅት የአሁኑ ህብረት መስራች አባቶች ራዕይ ነበር። ፖለቲካዊ ነፃነትን በኢኮኖሚ ነፃነት ማጀብ። የአፍሪካ አንድነት ድርጅት ሲመሰረት እንደነ ኳሚ ንክሩማህ ያሉ መሪዎች አፍሪካ አሁኑኑ መዋሃድ አለባት በሚል መርህ የአንድ የጋራ ገበያና የማዕከላዊ ባንክ አስፈላጊነትን አጽንኦት ሰጥተው ነበር። ይሁን እንጂ ለበርካታ አስርተ ዓመታት አህጉሪቱ በውስጥ ጦርነት፣ በፖለቲካ አለመረጋጋትና በውጭ ጣልቃ ገብነት ምክንያት ይህንን ህልም ሳታሳካ ቆይታለች። ቢዘገይም በ2010 ዓ.ም ያ የቆየ ህልም በታሪካዊው የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት አማካኝነት ከንድፈ ሐሳብ ወደ ተግባር የሚቀየርበት ምዕራፍ ተከፈተ። በሩዋንዳ ኪጋሊ የጸደቀው ይህ ስምምነት ከዓለም የንግድ ድርጅት ምስረታ ወዲህ በሀገራት ብዛት ትልቁ የነፃ ንግድ ቀጠና ሆኖ ተመዝግቧል። 44 የአፍሪካ ሀገራት ባኖሩት የመመስረቻ ፊርማ ነው የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት የተመሰረተው። በአፍሪካ ህብረት አጀንዳ 2063 እንደተቀመጠውም የተሳሰረች የበለጸገችና ሰላማዊ አፍሪካን በመፍጠር ኢኮኖሚያዊ ውህደትን ማስፋት የነፃ ንግድ ቀጠናው ዋነኛ ዓላማ ነው። አሁን ላይ ከ55ቱ የአፍሪካ ሀገራት ከኤርትራ በስተቀር አህጉራዊ ነፃ ንግድ ቀጠና ስምምነቱን ፈርመዋል። የአፍሪካ ነፃ ንግድ ቀጠና ከ1.3 ቢሊዮን በላይ ህዝብ እንዲሁም 3.4 ትሪሊዮን ዶላር የሚጠጋ አጠቃላይ የአህጉሪቱን የሀገር ውስጥ ምርት ወይም ጂዲፒ በአንድ ጥላ ስር ያቅፋል። በአሁኑ ወቅት አፍሪካውያን እርስ በርስ የሚያደርጉት ንግድ ከጠቅላላ የንግድ ልውውጣቸው ከ15 እስከ 18 በመቶ ብቻ ነው። ይህ ከአውሮፓ 70 በመቶና ከእስያ 60 በመቶ ጋር ሲነጻጸር እጅግ ዝቅተኛ ነው። አፍሪካ ጥሬ ዕቃን ወደ ውጭ ልካ የተመረተ ምርትን ውድ በሆነ ዋጋ የመግዛት አዙሪት ውስጥ ትገኛለች። የነፃ ንግድ ቀጠናው አምራቾች ሰፊ ገበያ እንዲያገኙ በማድረግ ሜዲን አፍሪካ የሚሉ ምርቶች እንዲበዙ ምቹ ሁኔታን ይፈጥራል። በአፍሪካ ሀገራት መካከል ያለው የትራንስፖርት ትስስር ደካማ መሆን፣ ወጥ ያልሆኑ የጉምሩክ ሕጎችና ድንበር ላይ ያሉ መጓተቶች እንዲሁም ወጥ የሆነ መገበያያ ገንዘብ አለመኖር የነፃ ንግድ ቀጠናው ፈተናዎች ናቸው። የአፍሪካ አህጉራዊ ነፃ ንግድ ቀጠና ከተፈረመ ወዲህ ከተመዘገቡት ዋና ዋና ውጤቶች መካከል ሀገራት በተመረጡ ምርቶች ላይ የንግድ ልውውጥ እንዲጀምሩ በማድረግ የስምምነቱን ተግባራዊነት በተግባር አሳይተዋል። ለምሳሌ የኬንያ ሻይ ወደ ጋና፣ የጋና የሴራሚክ ውጤቶች ወደ ካሜሮን ያለ ከፍተኛ ታሪፍ መላክ ተችሏል። ኢትዮጵያ የአፍሪካ አህጉራዊ ነፃ ንግድ ቀጠና ድርድርን በማጠናቀቅ ከመስከረም 29 2018 ጀምሮ ግብይት ጀምራለች። በዚህም ስጋ፣ አትክልትና ፍራፍሬ ወደ ሶማሊያ፣ ነጭና ቀይ ቦሎቄ እንዲሁም ቡናን ወደ ደቡብ አፍሪካ፣ የበቆሎና የቦሎቄ ምርቶችን ወደ ኬንያ ተልከዋል። ኢትዮጵያ የአፍሪካ ነፃ ንግድ ቀጠና ስምምነትን በቀዳሚነት ከፈረሙ ሀገራት አንዷ ነች። በአፍሪካ ከ60 በላይ የበረራ መዳረሻ ያለው አየር መንገዷም የሰዎችንና የሸቀጦችን ትራንስፖርት በማቀላጠፍ በነፃ ንግድ ቀጠናው ትልቅ ድርሻ ይኖረዋል። ሌላው ትልቅ ስኬት የፓን አፍሪካ የክፍያና ማጠናቀቂያ ስርዓት በምህጻረ ቃሉ ፓፕስ መዘርጋት ነው። ይህ ቴክኖሎጂ የአፍሪካውያን ነጋዴዎች የውጭ ምንዛሬ እንደ ዶላር ሳይፈልጉ በየሀገራቸው ብሔራዊ ገንዘብ ግብይት እንዲፈጽሙ የሚያስችል ነው። ይህም በየዓመቱ ለምንዛሬ ማስተላለፊያ ይባክን የነበረውን 5 ቢሊዮን ዶላር ለማስቀረት ይረዳል። በነፃ ንግድ ቀጠናው ከ90 በመቶ በላይ የሚሆኑ የንግድ ዕቃዎች ላይ የሚጣለው ቀረጥ በሂደት እንዲነሳም ስምምነት ላይ ተደርሷል። የአፍሪካ ቀደምት አባቶች ህልም እውን እንዲሆን የፖለቲካ ቁርጠኝነት፣ የግል ዘርፉ ተሳትፎና የመሠረተ ልማት ግንባታ ተቀናጅተው መቀጠል ይኖርባቸዋል። ይህ ደግሞ አፍሪካ በራሷ ሀብትና ህዝብ የኢኮኖሚ ብልጽግናዋን የምታረጋግጥበት ጊዜ ሩቅ እንዳይሆን የሚያደርግ ነው።